ኮርፖሬት ፋይናንስ ኮርሶችን ነው ማለት ነው። ኮርፖሬት ፋይናንስ ኮርሶች ኮርፖሬት ፋይናንስ የምንላቸው ፋይናንሻል ማኔጅመንት እና ፋይናንሻል ማርኬት እና ኢንስቲትዩሽን የሚባሉ ኮርሶች ናቸው። ይሄ ኮርሶ አንድ ላይ ምን ይባላሉ? ኮርፖሬት ፋይናንስ ኤንድ ፋይናንሻል ኢንስቲትዩሽን ይባላሉ ማለት ነው። ስለዚህ አጠቃላይ እዚህ ውስጥ የምናየው ሶስት አይነት ኮርሶችን ነው የምናየው ማለት ነው። መጀመሪያ ላይ ፋይናንሻል ማኔጅመንት ዋን ኮንሰፕቶችን እናያለን። ጥያቄዎቹን እየዳሰስ መልሳቸውና ከነ ኤክስፕላኔሽናቸው እናያለን። እንደዚሁም ፋይናንሻል ማኔጅመንት ቱ እናያለን። እንደዚሁም ፋይናንሻል ማርኬት እና ኢንስቲትዩሽን የሚባለው ኮርስም አብረን እናያለን ማለት ነው። ይታያል? እስቲ የሚታያል? ኦኬ እንቀጥላለን። ስለዚህ ያው ኖርማሊ ፋይናንሻል ኢንስቲትዩሽን እና ማርኬት ነው ማለት ነው። ከመጀመሪያ ጥያቄ ልንጀምር ነው ማለት ነው። ዛሬ የመጀመሪያ ጥያቄያችን ፋይናንሻል ማኔጅመንት ዋን ውስጥ ነው ማለት ነው። የመጀመሪያው ጥያቄ ምን ይላል? ዌልዝ ማክሲማይዜሽን ኦብጀክቲቭ ኢዝ ኮንሰርንድ ዊዝ ኢንክሪዚንግ ይላል። ዌልዝ ማክሲማይዜሽን ሁለት አይነት ኮንሰፕቶች አሉ። ቢዝነስ ጋር ፕሮፊት ማክሲማይዜሽን እና ዌልዝ ማክሲማይዜሽን አለ ማለት ነው። ማይነሊ ይሄ ጥያቄ ኮንሰርን የሚያደርገው ዌልዝ ማክሲማይዜሽን ጋር ነው ማለት ነው። ይሄ ኖርማሊ የምታገኙት ፋይናንሻል ማኔጅመንት ዋን ኦቨርቪው ወይም ደግሞ ቻፕተር 1 ውስጥ ታገኛላችሁ። ምርጫው ኤ ማርኬት ቫልዩ ኦፍ ሼር፣ ፊክስድ ኦፕሬቲንግ ኮስት፣ ሲ ላይ ፊክስድ ፋይናንሲንግ ኮስት፣ ዲ ላይ ቫሪያብል ፋይናንሲንግ ኮስት። ስለዚህ ምንድነው የሚለውን ነገር በደንብ ማሰላሰል ይጠበቅብናል ማለት ነው። ዌልዝ ማክሲማይዜሽን ማለት ሀብትን ነው ማለት ነው። ሀብትን ማክሲማይዝ ማድረግ ስለሆነ ማርኬት ቫልዩ ኦፍ ሼርስ ጥያቄው አልመጣም። የመጀመሪያውን ጥያቄ ነው የምናየው። የመጀመሪያ ጥያቄ ምንድነው የሚለው ዌልዝ ማክሲማይዜሽን ኦብጀክቲቭ ኢዝ ኮንሰርንድ ዊዝ ኢንክሪዚንግ ይላል። ዌልዝ ማክሲማይዜሽን ከምን ጋር ነው የምናያይዘው? ምንን ኢንክሪዝ ለማድረግ ነው ሞር ፎከሱ? ፕሮፊትን ማክሲማይዝ ማድረግ ነው ወይስ ሀብትን ማክሲማይዝ ማድረግ ነው? ስለዚህ ይሄንን የምናገኘው ፋይናንሻል ማኔጅመንት ዋን ቻፕተር 1 ውስጥ ነው የምናገኘው። ኦቨርቪው የምትላለች እዛ ውስጥ ስታነቡ ስለ ዌልዝ ማክሲማይዜሽን እና ፕሮፊት ማክሲማይዜሽን ዲፈረንሳቸውን ያስቀምጣል። በምርጫ ኤ ላይ ማርኬት ቫልዩ ኦፍ ሼር፣ ቢ ላይ ፊክስድ ኦፖርቹኒቲ ኮስት፣ ሲ ላይ ፊክስድ ፋይናንሲንግ ኮስት፣ ዲ ላይ ቫሪያብል ፋይናንሲንግ ኮስት። ኖርማሊ ሀብት ጋር ስለሆነ ሼር ነው ማለት ነው። ማርኬት ቫልዩ ላይ ነው ማለት ነው ፎከስ የሚያደርገው ማለት ነው ዌልዝ ማክሲማይዜሽን። እስቲ ማብራሪያውን እንየው። ኖርማሊ ሼር ሆልደር ዌልዝ ኢዝ ሪፍሌክትድ ኢን ማርኬት ፕራይስ ኦፍ ዘ ካምፓኒ። ስለዚህ ማርኬት ፕራይስ ላይ ነው ማለት ነው የሼር ሆልደሮቹ ዌልዝ ሪፍሌክት የሚደረገው ገበያ ላይ ሼራቸው ከጨመረ። ዌልዝ ማክሲማይዜሽን ኦብጀክቲቭ ፎከስ ኦን ኢንክሪዚንግ ኔት ፕሬዘንት ቫልዩ ኦፍ ዘ ፊርምስ ኤክስፔክትድ ፊውቸር ካሽ ፍሎ ቱ ኢትስ ኦውነርስ ኦር ሼር ሆልደርስ። ቤዚካሊ ዌልዝ ማክሲማይዜሽን ዋና ዓላማው ወይም ደግሞ ኦብጀክቲቭ ኔት ፕሬዘንት ቫልዩን መጨመር ነው ማለት ነው። የድርጅቶችን ወይም ደግሞ የባለሀብቶችን ኔት ፕሬዘንት ቫልዩአቸውን መጨመር ነው ማለት ነው። ስለዚህ ኤ ላይ ያለው መልስ ይሆናል። እናንተ ጧት ሆምወርክ ስለላኩላችሁ መልሱን ከእናንተ ጋር አነጻጽሩ ማለት ነው። ወደ ሁለተኛ ጥያቄ እንሂድ። ሁለተኛ ጥያቄ ምን ይላል? which cost of capital requires tax adjustment? ኮስት ኦፍ ካፒታል የሚባለው ፋይናንሻል ማኔጅመንት ውስጥ ታስታውሳላችሁ ቻፕተር 2 ማለት ነው። ሞስት ፕሮባብሊ ቻፕተር 2 ነው ኮስት ኦፍ ካፒታል። ስለዚህ ታክስ አጀስትመንት የሚያስፈልገው ወይም ደግሞ ታክስ አጀስትመንት የሚጠይቀው የትኛው ኮስት ኦፍ ካፒታል ነው? ይሄ ቻፕተር 2 ውስጥ ታገኛላችሁ ማለት ነው። ፈርስት ኮስት ኦፍ ሪቴንዲንግ፣ ቢ ላይ ኮስት ኦፍ ዴብት፣ ሲ ላይ ኮስት ኦፍ ኒው ኦርዲነሪ ሼርስ፣ ዲ ላይ ኮስት ኦፍ ፕሪፈረንስ ሼርስ። መልሱ የሚሆነው ኮስት ኦፍ ዴብት ነው። ለምን እንደሚሆን ደግሞ በማብራሪያ ለማስቀመጥ ሞክሬያለሁ ማለት ነው። መጀመሪያ ላይ ኢንተረስት ኦን ዴብት ኢዝ ታክስ ዲዳክተብል። ዴብት ላይ የሚሰጠው ኢንተረስት ታክስ ተቀናሽ ይደረግበታል። ሶ አፍተር ታክስ ኮስት ኢዝ ኢኳል ቱ ቢፎር ታክስ ታይምስ 1 ማይነስ ታክስ ሬት ነው። ይሄንን ፎርሙላ የምጠቀመው ደግሞ ማን ነው? ኮስት ኦፍ ዴብት ነው ማለት ነው። ኮስት ኦፍ ዴብት ወይ ደግሞ ለብድር የምናወጣው ኮስት ማለት ነው። ትክክለኛው መልስ ቢ ላይ ያለ ይሆናል። ከራሳችሁ ጋር እንደምታነጻጽሩ ተስፋ አደርጋለሁ። ሼር ማድረግ ግን እንዳትረሱ፣ ከጓደኞቻችሁ ጋርም እንደዚሁ አጋሩ ማለት ነው።
እስቲ ሶስተኛው ጥያቄ እንየው። ሶስተኛው ጥያቄ አላሳየም? እሺ እስቲ አሁን እንዴት ነው ይታያል? አሁን ይታያል? ኦኬ ማክሲመም ነው ባይዘ ማክሲማይዝ አድርጌ ነው እንትን ብሎና የመጨረሻው ከዚህ በላይ ማክሲማይዝ ማድረግ አልችልም። ምናልባት እስቲ ወጣ ገብቼ ይኸው እስቲ አሁን አይታያችሁ? ይታያል አሁን? አሁን መጥቷል። እሺ እንግዲህ ያው ኔትወርክ እያስቸገረ ስለሆነ ቴክስት ይኖራችሁ። ምን ይላል? which cost of capital requires tax adjustment ይላል። አሁን ብዙ አይነት ኮስት ኦፍ ካፒታሎች አሉ። ይሄንን ፋይናንሻል ማኔጅመንት 2 ቻፕተር 2 ውስጥ ነው የምታገኙት። ኮስት ኦፍ ካፒታል የምትላለች ማለት ነው። ፋይናንሻል ማኔጅመንት 1 ቻፕተር 2 ውስጥ ማለት ነው። ምርጫ ላይ ኮስት ኦፍ ሪቴይንድ ኤርኒንግ ያሳያል። ቢ ኮስት ኦፍ ዴፕት፣ ሲ ኮስት ኦፍ ኒው ኦርዲናሪ ሼርስ፣ ዲ ኮስት ኦፍ ፕሪፈረንስ ሼርስ ነው። የትኛው ነው ኮስት ኦፍ ካፒታል ውስጥ የትኛው ነው ታክስ አጀስትመንት የሚያስፈልገው ይላል። ከዚህ ውስጥ ማለት ነው ቤዚካሊ ኮስት ኦፍ ዴፕቱ ትክክለኛ መልስ ነው የሚሆነው። ለምንድን ነው የሚሆነው የሚለውን ደግሞ እንዲያው መልስ ብዬ ያስቀመጥኩት እና ትክክለኛው መልስ የሚሆነው ዴፕት ነው ማለት ነው። ኮስት ኦፍ ዴፕት ነው። ለምንድን ነው? ታክስ ዲዳክተብል ነው። አፍተር ታክስ ኮስቱን ለማግኘት አፍተር ታክስ ኮስት ኦፍ ዴፕትን ለማግኘት ቢፎር ታክስ ታይምስ 1 ማይነስ ታክስ ሬት ነው የምንጠቀመው ነው። ለኤክስፕላኔሽን ያክል ኮስት ኦፍ ዴፕት ሪኳየርስ ታክስ አጀስትመንት ቢኮዝ ኢንተረስት ፔይመንት ኦን ዴፕት አር ታክስ ዲዳክተብል። አሁን ብድር ላይ የሚከፈለው ኢንተረስት ታክስ ዲዳክተብል ነው። ታክስ ተቀናሽ ተደርጎ ነው ለባለ ድርሻው ወይም ደግሞ ለባለ ተበዳሪው የሚሰጠው ማለት ነው። this tax should reduce effective cost of borrowing. The formula for this one is here. After tax cost of debt minus pre-tax cost of debt times 1 minus tax rate. አሁን ቀደም እንዳየነው ማለት ነው። ትክክለኛ መልስ የሚሆነው ቢ ላይ ያለ ነው። ጧት ከሰጣችሁ ሆምወርክ ጋር አነጻጽሩና ትክክለኛው መልስ እናንተ ከመጽሐፉ ጋር ቼክ አድርጉ። ኮስት ኦፍ ዴፕቶች አካባቢም አንብቡ። እንግዲህ ዘንድሮ ኮስት ኦፍ ዴፕት መጣ። ቀጣይ ላይ ደግሞ የትኛው እንደሚመጣ እናንተ አንዱ ሊመጣ ስለሚችል በደንብ አንብቡ ማለት ነው። ይሄን ሊጠቁማችሁ ወዳለሁ። ሌላኛው ሶስተኛ ጥያቄ እስቲ የምታያችሁ እሺ ይሁን። ለማንኛውም ሶስተኛው ጥያቄ እንየው። question number 3 project A investments 48,000, net annual cash flow 8,000, project B 75,000 as well as 80,750. using payback period or payback method which to accept. ይሄ የምናገኘው ፋይናንሻል ማኔጅመንት 1 ቻፕተር 4 ካፒታል በጀቲንግ ዲሲዥን የምትባል ቻፕተር አለች። እዛ ውስጥ ፕሮጀክት የሚባል አለ። ካልኩሌት ስናደርግ ፔይባክ ፔሪዱን እንደዚሁ አይአርአሩን እንደዚሁ ኔት ፕሬዘንት ቫልዩን ካልኩሌት የምናደርግበት ቻፕተር ነው። ከዛ ውስጥ ነው የመጣው። ሁለት ፕሮጀክት እያነጻጸረ ነው። ፕሮጀክት ኤ ፕላስ ፕሮጀክት ቢ። ፕሮጀክት ኤ አኑዋል ኢንቨስትመንቱ 48000 ነው። ኔት ካሽ ፍሎ ደግሞ 8000 ነው። ፕሮጀክት ቢ አኑዋል ኢንቨስትመንቱ ወይም ደግሞ ኮስት ኦፍ ኢንቨስትመንቱ 75000 ነው። እንደዚሁ አኑዋል ካሽ ፍሎ ደግሞ 18750 ነው። ስለዚህ ፔይባክ ፔሪድን ተጠቅመን የትኛውን ፕሮጀክት እንቀበል፣ የትኛው ፕሮጀክት አዋጭ ነው እያለ ያለው።
ይሄንን ለመስራት ፔይባክ ፔሪድ የምትለው ፎርሙላ መርሳት የለባችሁም። ፔይባክን መጠቀም ስላለብን ማለት ነው። ኤ ላይ ፕሮጀክት ቢ ቢኮዝ ኢዝ ሞደል ካሽ ፍሎ፣ ቢ ላይ ፕሮጀክት ኤ ቢኮዝ ሾርተር ፔይባክ፣ ሲ ላይ ፕሮጀክት ኤ ቢኮዝ ኢዝ ሞደል ኢንቨስትመንት፣ ዲ ላይ ፕሮጀክት ቢ ቢኮዝ ሾርተር ፔይባክ ፔሪድ ነው። የትኛው ነው መልስ የሚሆነው? እናንተ ሞክራችኋል ብዬ አስባለሁ። ይሄንን ፔይባክ ፔሪዱን ካልኩሌት ካረጋችሁ ትክክለኛ መልስ የሚሆነው ዲ ላይ ነው። የፕሮጀክት ቢው ፔይባክ ፔሪዱ ሾርተር ነው። ፔይባክ ፔሪድ ማለት ጊዜ ነው የሚያሳየው። ለምሳሌ እቺኛውን 48000 የገዛበት ማለት ነው። ኮስት ኦፍ ኢንቨስትመንት ማለት የገዛበትን ኢንቨስትመንት ቶሎ የሚመልስ ከሆነ ፕሮጀክት ኤን እንመርጣለን። እንደዚሁም 75000 የፕሮጀክት ቢ ቶሎ የሚመለስ ከሆነ ወይም ደግሞ ከኤ በታች ከሆነ የሚመለስበት ጊዜ ቢን መርጣለን ማለት ነው። ስለዚህ ትክክለኛው ፕሮጀክት ቢ ነው ቢኮዝ ሾርተር ፔይባክ ፔሪድ ስላለው ይላል። እስቲ ኤክስፕላኔሽኑን እንየው። ፔይባክ ኦፍ ኤ ዲተርማይን ለማድረግ ኢንቨስትመንት ዲቫይድድ ባይ አኑዋል ኢንካም ወይም ደግሞ አኑዋል ካሽ ኢንፍሎ which is 6 years። ፔይባክ ኦፍ ቢ 75000 ዲቫይድድ ባይ አኑዋል ካሽ ኢንፍሎ 4 years። ስለዚህ ኤ እና ቢ ሲናነጻጸር የትኛው ነው ቶሎ የሚመልሰው? ይሄኛው በ4 አመት ውስጥ 75000 ይጨርሳል። ይሄኛው ደግሞ በ6 አመት ውስጥ 48 ይጨርሳል። ስለዚህ ሾርተር ፔሪድ ወይም ደግሞ ቶሎ ኢንቨስትመንት ኮስቱን መክፈል የምንችለው ይሄኛው የፕሮጀክት ቢ ነው። ስለዚህ ፕሮጀክት ቢ ተመራጭ ነው ማለት ነው። ይሄው ለማስቀመጥ እንደተሞከረው ይሄኛው 6 አመት ይሄኛው ደግሞ በ4 አመት ስለሆነ ፕሮጀክት ቢ ሞር ተመራጭ ይሆናል ማለት ነው። ሞር ተመራጭ ይሆናል። ዲ ላይ ያለው ትክክለኛ ምርጫ መልስ ነው ማለት ነው። ትክክለኛው መልስ ነው ማለት ነው። ወደ እሺ አራተኛ ጥያቄ እንሂድ። ወደ አራተኛ ጥያቄ እንሂድ። ሳባ invested 100,000 at 10% simple interest per year for 5 years. Total at the end of the year. ሙሉ በሙሉ ሲያልቅ ምን አይል ነው ቶታል እያለ ያለው? ይሄንን የምናገኘው ታይም ቫልዩ ኦፍ መኒ ቻፕተር 2 ውስጥ አለች። ታይም ቫልዩ ኦፍ መኒ የምትባል ቻፕተር 2 ፋይናንሻል ማኔጅመንት 1 ቻፕተር 2 ውስጥ አለች ማለት ነው። ከዛ እናገኛለን። እዛ ገብታችሁ ቼክ ማድረግ ትችላላችሁ። ኤ 110,000፣ ቢ 100,000፣ ሲ 150,000፣ ዲ 161,051 ብር ይላል ማለት ነው። ስለዚህ ትክክለኛው መልስ የትኛው ይሆናል የምለው ሲምፕል ኢንተረስት ፎርሙላን መጠቀም አለብን ማለት ነው። ሲምፕል ኢንተረስት ፎርሙላን ተጠቅመን ነው እንጂ ዝም ብለን መመለስ አንችልም። ይሄ ነው ማለት አንችልም ማለት ነው። ሲምፕል ኢንተረስት ፎርሙላን ስንጠቀም ፕሪንሲፓል ታይምስ ኢንተረስት ታይምስ ፔሪድ ነው። ስለዚህ ስንት ነው? 50,000። ቶታሉ ደግሞ እዚህ ጋር ፕሪንሲፓሉ 100,000 አለ ሲደመር 50,000 ቶታል ነው የተጠየቅነው። ቶታል አዘ ኢንድ ማለት 150,000 ይከፍላል ማለት ነው። ኖርማሊ እቺኛውን ፎርሙላ ታውቃላችሁ። አማውንቱን ለማግኘት ፒ in the bracket 1 plus r times t ነው ማለት ነው። ፒያችን 100,000 ነው። ሬታችን 10% ወይም ደግሞ 0.10 ነው። ቲያችን 5 years ነው። ስለዚህ ይሄንን ፎርሙላ ውስጥ ስናስገባ 150 እናገኛለን ማለት ነው። so option D is the common trap. option D is the common trap. it represents the result of the compound interest. option D ላይ ያለው የኮምፓውንድ ኢንተረስት ነው የሚያሳየው። ሲ ላይ ያለው ግን ትክክለኛው መልስ ይሆናል ማለት ነው። እየተሰማ ነው አይደል? እንቀጥል። ይታያል ስክሪኑ ነው። እሺ question number 5 which source of capital is most costly? source of capital cost of capital ውስጥ ይሄ ደግሞ የምታገኙት cost of capital እዛው ቻፕተር 2 ቻፕተር 3 ያው ኮንትሮቨርሲ ስላለ ማለት ነው። ቻፕተር 3 አካባቢ ነው ኮስት ኦፍ ካፒታል ያለው። አንዳንድ ደግሞ በቻፕተር 2 ይማራሉ። ኮስት ኦፍ ካፒታል የምትል ፖርሽን አለች ፋይናንሻል ማኔጅመንት 1 ውስጥ። ኮመን ስቶክ የትኛው ነው በጣም ውዱ ኮስት የሆነ ኢንቨስት ለማድረግ ኮስት የሚሆነው ኮስት ኦፍ ካፒታል የትኛው ነው ይላል። ሲ ዴብት፣ ዲ ፕሪፈርድ ስቶክ። ሞር ኦፍ ኮመን ስቶክ ሬሲጁዋል ፋውንደርስ ስለሚባሉ በጣም ኤክስፔንሲቭ ነው ማለት ነው። ለምን ኤክስፔንሲቭ እንደሆነ ደግሞ እንየው። ኮመን ስቶክ ሃዝ ሃይስት ሪስክ
or residual claim መጨረሻ ላይ ድርጅቱ ቢያተርፍም ቢከስርም ሊያገኝ የሚችል ነው ግን በጣም ሪስኪ ነው it is highest required return በጣም highest required return ስለሆነ high cost አለው ማለት ነው ይሄንን ኤክስፕላኔሽኑን ስናየው common stock is the most costly source of capital because it carries the highest risk for investors ለኢንቨስተሮቹ በጣም high risk ነው ማለት ነው የሚያመጣው ማለት ነው shareholders are last in line to paid in liquidation and they face the greatest uncertainty regarding dividend and capital gain ምንም አይነት ቢሆን እነኚህ እንደ ኦውነሮቹ ኮንሲደር ስለሚደረጉ እነኚህ ሼርሆልደሮች ኮመን ስቶክ የሚገዙ ሰዎች በጣም ሃይ ኮስት ነው ማለት ነው የሚያስወጣቸው ስለዚህ ትክክለኛው ኤ ላይ ያለው ምርጫ ትክክለኛ መልስ ያለ ይሆናል ማለት ነው ጉድ እንቀጥል ሌላው ጥያቄ number 6 the correct order of dividend payment chronology ይሄ የምናገኘው ዲቪደንድ ፖሊሲ ነው ዲቪደንድ ፖሊሲ ቻፕተር 4 አካባቢ መስለኛል ዲቪደንድ ፖሊሲ የምትላለች ዲቪደንድ ፖሊሲ ላይ እናገኛለን ወይ ደግሞ ፋይናል አካባቢ ግን ፋይናንሻል ማኔጅመንት ዋንስ ነው የምታገኙት ዲቪደንድ ፖሊሲ የሚል ፖርሽን ስላለ እዛ ላይ ፈልጉ ምንድነው ኮሬክት ኦርደር ይላል ዲቪደንድን ፔይ ስናደርግ ኦርደሩ ትክክለኛ ክሮኖሎጂ የትኛው ነው ዲክላሬሽን ኤክስ ዲቪደንድ ሪከርድ ፔይመንት ቢ ዲክላሬሽን ሪከርድ ኤክስ ዲቪደንድ ፔይመንት ሲ ሪከርድ ኤክስ ዲቪደንድ ዲክላሬሽን ፔይመንት ዲ ሪከርድ ዲክላሬሽን ኤክስ ዲቪደንድ ፔይመንት ይሄ የትኛው ነው ኮሬክት ክሮኖሎጂ ወይም ደግሞ ቅደም ተከተሉን ጠብቆ ትክክለኛ ወይ የትኛው ነው ይያል ያለው ዲክላሬሽን ኤክስ ዲቪደንድ ሪከርድ ፔይመንት የሚለው ይሆናል ስለዚህ ለዚህ ማብራሪያ ነው board declares መጀመሪያ ዲክሌር አደረገ then ex dividend dates usually 2 business day before recorded ከመዝገቡ በፊት ex dividend date አለ ማስጠንቀቂያ ለሼርሆልደሮቹ የሚሰጥ then record date ከዛ በኋላ ይመዘገባል ሁለት ቀኑ ካለፈ በኋላ then payment date ነው የሚመጣው ማለት ነው ይሄ ምንድነው ማለት ነው ክሮኖሎጂ ነው ማለት ነው ዲክላሬሽን ex dividend record and payment ማለት ነው ይሄንን ለማብራራት ሞክሬያለሁ ፒዲኤፉን ቴሌግራም ላይ ስለማስቀምጥላችሁ ቴሌግራም ቻናሉ ላይ ታገኛላችሁ ማለት ነው እንደዚሁም ቪዲዮውን ዩቲዩብ ላይ ስለማስቀምጣችሁ ዩቲዩባችን ገብታችሁ ሰብስክራይብ ማድረግ እንዳትረሱ ጥያቄ ነምበር 7 ሰባተኛ ጥያቄ which dividend policy is recommended when facing earning constraints and unsuccessful operation የትኛው ፖሊሲ ነው ሞር ሪኮመንድ የሚደረገው መቼ earning constraint ወይም ደግሞ ገቢ ለማግኘት ወይም ደግሞ ኢር ለማድረግ እክል ሲያጋጥመው ይላል ወይም ደግሞ unsuccessful operation ቢዝነሱን ሲያጋጥመው የትኛው ዲቪደንድ ፖሊሲ ነው ሞር ሪኮመንድ የምናደርገው አሁንም ይሄ ጥያቄ ከዲቪደንድ ፖሊሲ ውስጥ ነው ያለው ሁለተኛ ጥያቄ ማለት ነው first regular dividend policy b regular dividend policy c stable dividend policy d no dividend policy የትኛው ፖሊሲ ነው ሞር ብንጠቀም የሚያዋጣው ኦፕሬሽኑ ወይ ደግሞ earning constraint ቢዝነሱን ሲያጋጥም ማለት የሚሆነው irregular dividend policy ቢጠቀም ሞር ያዋጣል ማለት ነው irregular because policy allows skipping dividends when earnings are poor ገቢ ከሌለ ወይ ደግሞ አናሳ ከሆነ irregular dividend policy ምን ያደርጋል ስኪፕ ያደርጋል ወይ ደግሞ ጃምፕ እንዲያደርጉ ያግዛቸዋል ማለት ነው ሶ ኮንዘርቪንግ ካሽን ኮንዘርቭ ያደርጋል ለምን ለራሱ ካፒታል ወይ ደግሞ ድርጅቱን ለሪቴን ኢርኒንግ ይጠቀምበታል ማለት ነው ስለዚህ irregular policy dividend policy is more acceptable when earnings are constrained and operations are not performing well the firm cannot reliably sustain regular or stable dividend without risking liquidity or accumulating debt a regular or stable dividend policy would create fixed commitment that the company may be unable to meet ይላል ማለት ነው ስለዚህ ኤ ላይ ያለው ትክክለኛ መልስ ይሆናል ማለት ነው እናንተ ወደ ኋላ ሄዳችሁ ሪፈር አድርጉ ይሄ ጥያቄ ሁለት ነው የመጣው ከዲቪደንድ ፖሊሲ ማለት ነው እንቀጥል ጥያቄ ነምበር 8 if your operating cycle is equal to 120000 operating cycle 120 ቀን ከሆነ payable deferred period 16 days ከሆነ receivable collection period 13 days ከሆነ inventory conversion period ስንት ይሆናል ይሄ ማኔጂንግ ካረንት አሴት ውስጥ ነው የምታገኙት ራሱን የቻለ ቻፕተር ነው ማለት ነው ማኔጂንግ
ካረንት አሴት ፋይናንሻል ማኔጅመንት 2 ውስጥ ነው የምታገኙት። ማኔጂንግ ካረንት አሴትስ ኤ 16 ዴይስ። ስለዚህ የተጠየቀው ኢንቨንተሪ ኮንቨርዥን ፐሬዱ ማለት ነው። ኢንቨንተሪው በምን ያህል ጊዜ ውስጥ ወደ ካሽ ቀይሯል እያለን 30 ቀን ቢ ላይ፣ ሲ ላይ 120 ቀን፣ ዲ ላይ 90 ቀን እያለ ነው። ትክክለኛው መልስ ስንት ይሆናል? ከማየታችን በፊት ኤክስፕላኔሽኑን እንየው። ቤዚካሊ ለዚህ መልስ የሚሆነው ኦፕሬቲንግ ሳይክል ለማግኘት ኢንቨንተሪ ኮንቨርዥን ፒሪድ ፕላስ ሪሲቨብልስ ኮሌክሽን ፒሪድ ማለት 120 is equal to ኢንቨንተሪ ኮሌክሽን ፒሪድ ፕላስ 30 which is ICP is equal to 19 days. so ኢንቨንተሪ ኮንቨርዥን ፒሪዳችን 90 ነው ማለት ነው። ይሄንንም እንዴት ነው የምናገኘው? ኦፕሬቲንግ ሳይክል ሜጀርስ ታይም ፍሮም አኳይሪንግ ኢንቨንተሪ ቱ ኮሌክቲንግ ካሽ ፍሮም ሴልስ። ሴልሳችን ኢንቨንተሪያችን ገዝተን እስክንሸጥ ድረስ በምን ያህል ጊዜ ይፈጅብናል ነው ማለት ነው ኦፕሬቲንግ ሳይክል ሜጀር የሚያደርገው። ሶ ኢንቨንተሪ ኮንቨርዥን ፒሪድ ፕላስ ሪሲቨብል ኮሌክሽን ፒሪድ ነው ማለት ነው። ስለዚህ ሁለቱን ነገር ነው የሚያካትተው ሪሲቨብልንም ኢንቨንተሪውንም። ስለዚህ ኦፕሬቲንግ ሳይክል ማይነስ ሪሲቨብል ኮሌክሽን ፒሪዱ ኢንቨንተሪ ኮንቨርዥን ፒሪድ እናገኛለን። ኦፕሬቲንግ ሳይክላችን 120 ከሆነ ሪሲቨብልስ ኮሌክሽን ፒሪዳችን 30 ከሆነ 120 ሲቀነስ 30 90 ቀናት ይፈጅብናል። ምን ለማድረግ? ኢንቨንተሪያችን ወደ ካሽ ለመቀየር። ስለዚህ ዲ ላይ ያለው 90 ቀን የሚለው ትክክለኛ መልስ ይሆናል ማለት ነው። ቪዲዮአችሁን እንደወደዳችሁ ተስፋ አደርጋለሁ። ከጓደኞቻችሁ ጋር ሼር እና ሰብስክራይብ ማድረግ ግን እንዳትረሱ። እንደዚሁም ለነገ የሚጠቅመን ፒዲኤፍ ቴሌግራም ቻናል ላይ ያስቀምጣለሁ። ይሄንን ሙሉ ደግሞ ዩቲዩብ ላይ ስለማስቀምጥላችሁ ወደ ላይ ሄዳችሁ ማየት ትችላላችሁ ማለት ነው። question number 9 which approach recommends financing short term needs with short term funds? ይሄ ጥያቄ ከፋይናንሻል ማኔጅመንት ቱ ማኔጂንግ ካረንት አሴት ውስጥ ነው የምታገኙት ማለት ነው። ምንድነው ይሄ ጥያቄ? ስለምንድን ነው እያወራ ያለው? which approach recommends financing short term needs with short term funds? ቤዚካሊ ስለ ሾርት ተርም ፋይናንሲንግ ነው የሚያወራ ማለት ነው። ሾርት ተርም ፈንድን ለማግኘት ምን አይነት አፕሮች መጠቀም አለብን ይላል ማለት ነው። ኮንሰርቫቲቭ አፕሮች፣ እንደዚሁም ቢ ላይ ማቺንግ አፕሮች፣ ሲ ላይ አግሬሲቭ አፕሮች፣ ዲ ላይ ሞዴሬት አፕሮች። ብዙ አፕሮቾች አሉ። ከዛ ውስጥ እነኚህ አራቶቹን ዘርዝሯል። ስለዚህ when there is short term financing needs with short term funds የትኛውን አፕሮች መጠቀም አለብን? which approach is more appropriate ነው እያለ ያለው። ስለዚህ ለዚህ aggressive approach uses short term funds for short term needs aggressive decision እንወስዳለን ማለት ነው። sometimes part of long term ሊሆንም ይችላል። matching approach also matches maturities but it is less risky። ስለዚህ matching approach also called hedging approach aligns the maturity structure of the financing. Basically it is recommended that short term such as temporary or seasonal current asset by financing short term funds. ስለዚህ ትክክለኛው መልስ ሲ ላይ ያለው ይሆናል ማለት ነው። ሲ ላይ ያለው ትክክለኛው መልስ ይሆናል ማለት ነው። ጥያቄ ነምበር 10 question number 10 ምን ይላል? Administration of current assets and the financing needs to support them refers to ይላል። ይሄ ፋይናንሻል ማኔጅመንት ቱ ወርኪንግ ካፒታል ማኔጅመንት ውስጥ ነው የምታገኙት። Administration of current assets and the financing needed to support them refers to ይላል። እነኚህ ሁለቱም Administration of current assets እና ፋይናንሲንግ ሰፖርት ለማድረግ የምንጠቀመው ምንድነው? ወይም ደግሞ refers to international finance, capital budgeting, ካፒታል ስትራክቸር፣ ወርኪንግ ካፒታል ማኔጅመንት። መልሱ የሚሆነው ወርኪንግ ካፒታል ማኔጅመንት ነው ማለት ነው። ማብራሪያው ነው። ወርኪንግ ካፒታል ማኔጅመንት ፎከስ ኦን ካረንት አሴት እና ካረንት ሊያቢሊቲ። ፋይናንሲንግ ስለሆነ ካረንት ሊያቢሊቲ እንደማለት ነው። ወርኪንግ ካፒታል ማኔጅመንት ኢንቮልቭስ ኦቨርሲንግ ፊርምስ ካረንት አሴት such as cash, inventory and account receivables and current liability short term financing like account payables. The goal is to ensure sufficient liquidity to meet short term obligation. short term obligation ወይም ደግሞ ፍላጎቱን ለማሟላት እንደዚሁም avoiding excessive idle resources avoid ለማድረግ ይጠቀማል ማለት ነው። ስለዚህ ዲ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። ጥያቄ ነምበር 11 newly issued securities are traded
ኤን ይላል። ይሄ ደግሞ ፋይናንሻል ኢንስቲትዩሽን እንደ ማርኬት ውስጥ ፋይናንሻል ማርኬት ምትላለች። ፋይናንሻል ማርኬት ማለት ኒውሊ ኢሹድ ለመጀመሪያ ጊዜ ኢሹድ የተደረገ ሴኩሪቲ ምን ላይ ነው የሚሸጠው ወይም ደግሞ የሚገባየው ይላል። ዴሪቬቲቭ ማርኬት፣ ስፖት ማርኬት፣ ሴኮንደሪ ማርኬት፣ ፕራይመሪ ማርኬት። ኒውሊ ኢሹድ ማለት ምን ላይ ነው? ፕራይመሪ ማርኬት ላይ ነው። ማብራሪያውን ላሳያችሁ። ቤዚካሊ ፕራይመሪ ማርኬት ሃንድልስ ኒው ኢሹስ ሴኮንደሪ ማርኬት ትሬድስ ኤግዚስቲንግ ሴኩሪቲስ። ይሄ የነበረውን ነው የሚሸጠው ሴኮንደሪ ማርኬት። ፕራይመሪ ማርኬት ግን ሃንድል ኒው ኢሹ ነው የሚያደርገው። ኒውሊ ኢሹድ ሴኩሪቲ አር ሶልድ ፎር ዘ ፈርስት ታይም ኢን ዘ ፕራይመሪ ማርኬት ዌር ኢሹየርስ ካምፓኒ ኦር ገቨርንመንት ራይዝስ ካፒታል ዳይሬክትሊ ፍሮም ኢንቨስተርስ ሲሩ ኢንስትሩመንት ላይክ አይፒኦስ ኤንድ ቦንድ ኦፈሪንግስ። ሴኮንደሪ ማርኬት ግን ከሁለተኛ ነው ማለት ነው። the correct answer is choice D. The correct answer is choice D. Question number 12. Asymmetric information is created when? Asymmetric information መቼ ነው happen የሚያደርገው? ይሄም regulation of financial market ውስጥ ታገኛላችሁ ማለት ነው። both parties lack information. ሁለቱም ፓርቲ ኢንፎርሜሽን ስንቀባበል asymmetry of information happen የሚያደርገው ወይም ደግሞ create የሚያደርገው ምን ሲሆን ነው? አሲሜትሪክ እና አሲሜትሪ የሚባሉ አለው። ስለዚህ one party has more information than the other። አንድ ፓርቲ ሌላኛው ላይ ኢንፎርሜሽን ካለ ቢ ላይ፣ ሲ ላይ ደግሞ both have enough information ሁለቱም ጥሩ ኢንፎርሜሽን ካላቸው፣ ዲ ላይ ደግሞ no information is required ምንም አይነት ኢንፎርሜሽን አያስፈልግም ይላል። ስለዚህ ትክክለኛው ቢ ላይ ያለ ነው። አንዱ ፓርቲ ላቅ ያለ ኢንፎርሜሽን ኖሮት አንዱ ፓርቲ ደግሞ ኢንፎርሜሽን ሳይኖረው ሲቀር asymmetry of information ይፈጠራል ማለት ነው። Asymmetry of information means one party, example manager has more information than the other or the investor. So for example asymmetry information exists in transaction or relationship when one party holds significant more accurate information than the other. This imbalance often leads to problem like adverse selection before a deal or moral hazards after deal. እነኚህ ሁለት ነገሮች happen ያደርጋሉ before deal እና after deal። ቢፎር ዲል አድቨርስ ሴሌክሽን ነው። አፍተር ዲል ደግሞ ሞራል ሃዛርድን ያስከትላል ይላል። ቾይስ ቢ እና ቾይስ ሲ ዲ አይሆኑም። ቾይስ ኤ ሲ ዲ አይሆኑም። ቾይስ ቢ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። ኩዌስችን ነምበር 30 13ኛ ጥያቄ ላይ ደርሰናል። ሞኒ ማርኬትስ አር ማርኬትስ ፎር ይላል። ቀደም ምን ላይ ነው ያየነው? ፕራይመሪ ማርኬትን አይተን ነበር። አሁን ደግሞ ሞኒ ማርኬት ነው ማለት ነው። ሞኒ ማርኬት ምን ላይ ነው ማርኬት የሚደረገው? ሼርስ፣ ሞርጌጅ፣ ሰርቲፊኬት ኦፍ ዲፖዚት፣ ቦንድስ። ከነኚህ ምርጫዎች ውስጥ የትኛው ነው ሞኒ ማርኬት የሚሆነው ነው? ሼርስ፣ ሞርጌጅ፣ ሰርቲፊኬት ኦፍ ዲፖዚት፣ ቦንድስ። ሞስት ፕሮባብሊ በጣም አኩሬት የሆነው ሰርቲፊኬት ኦፍ ዲፖዚት ነው። ሰርቲፊኬት ኦፍ ዲፖዚት ትክክለኛው መልስ ይሆናል ማለት ነው። ትክክለኛው መልስ ይሆናል። ሞኒ ማርኬት ትሬድስ ሾርት ተርም ዴብትስ ሌስ ዛን 1 year ከአንድ ዓመት በታች ነው ማለት ነው ሞኒ ማርኬት የሚሸጡት። ፎር ኤግዛምፕል ሰርቲፊኬት ኦፍ ዲፖዚት፣ ትሬጀሪ ቢልስ፣ ኮመርሻል ፔፐር የምንላቸው አን ኤግዛምፕልስ ኦፍ መኒ ማርኬት ናቸው ማለት ነው። ሞኒ ማርኬትስ አር ፋይናንሻል ማርኬት ፎር ሾርት ተርም ዴብት ኢንስትሩመንትስ ሃይሊ ሊኩዊድ ሎው ሪስክ ሴኩሪቲ ዊዝ ማቹሪቲ ታይፒካሊ ኦፍ 1 year or less ከአንድ ዓመት በታች ነው ማለት ነው ማቹሪቲያቸው። ስለዚህ ቾይስ ሲ ላይ ያለው ትክክለኛ መልስ ይሆናል። ኩዌስችን ነምበር 40 14ኛ ጥያቄ ላይ ደርሰናል። which is capital market instruments? ካፒታል ማርኬት ኢንስትሩመንት የሆነ የትኛው ነው? ኮመን ስቶክ፣ ኔጎሺየብል ሰርቲፊኬት ኦፍ ዲፖዚት፣ ትሬጀሪ ቢልስ፣ ኮመርሻል ፔፐርስ። ሞስት ፕሮባብሊ ትክክለኛው መልስ የሚሆነው ኮመን ስቶክ ነው ማለት ነው። ኤግዛክትሊ ኮመን ስቶክ። ቤዚካሊ ካፒታል ማርኬት ትሬድ ሎንግ ተርም ሴኩሪቲስ ላይክ ዛት ኦፍ ስቶክ፣ ቦንድ፣ ትሬጀሪ ቢልስ፣ ኮመርሻል ዲፖዚት፣ ኮመርሻል ፔፐር አር ሞኒ ማርኬት። ስለዚህ ካፒታል ማርኬት ላይ ትሬድ የሚደረገው ኮመን ስቶክ አንድ ኤግዛምፕል ነው ማለት ነው። ስለዚህ ቾይስ ኤ ዘ ኮሬክት አንሰር። Question number 50. Real interest rate is computed as ይላል። ይሄ ኢንተረስት ሬት ነው።
ኢንተረስት ሬትን ሪል ኢንተረስት ሬትን ካልኩሌት ለማድረግ የምንጠቀመው መትን ለመጠየቅ ፈልጎ ነው። ኖሚናል ኢንተረስት ሬት ማይነስ ኤክስፔክትድ ኢንፍሌሽን ማርኬት ሬት ታይምስ ኤክስፔክትድ ኢንፍሌሽን ማርኬት ሬት ፕላስ ኤክስፔክትድ ኢንፍሌሽን ኖሚናል ሬት ፕላስ ኤክስፔክትድ ኢንፍሌሽን። ትክክለኛው መልስ የሚሆነው ኖሚናል ሬት ማይነስ ኤክስፔክትድ ኢንፍሌሽን ነው ማለት ነው። ትክክለኛ መልስ የሚሆነው ፊሸር ኢኩዌሽን ነው የምንጠቀመው። ይሄንን ፊሸር ኢኩዌሽን ሪል ሬት is equal to nominal rate minus inflation rate real rate is equal to nominal rate minus inflation rate ይሄ ትክክለኛው ፎርሙላ ነው። this relationship is known as Fisher equation which states that real interest rate approximately equals to nominal interest rate minus expected inflation rate. It reflects the true increasing in purchasing power and investor earnings after accounting for erosion ይላል ማለት ነው። ስለዚህ ይሄንን ለመግለጽ ነው። ትክክለኛው ቾይስ ኤ ላይ ያለው ትክክለኛ መልስ ነው ማለት ነው። ቪዲዮው እየወደዳችሁ እንደሆነና ጥያቄዎቹን እንዴት ማንበብ እንዳለባችሁ እየተለማመዳችሁ እንደሆነ ተስፋ አደርጋለሁ። ልንጨርስ ነው። አንድ ሁለት ጥያቄዎች ይቀሩናል። ጥያቄ 16 the price of one country's currency in terms of another is ይላል። ይሄ የአንድ ሀገር ካረንሲ በሌላ ሀገር ሲተካ ፕራይሱ በምን ይለካል ነው። ይሄ ፎሬን ኤክስቼንጅ ነው። ኖርማሊ ኢንፍሌሽን ሬትስ፣ ኤክስቼንጅ ሬትስ፣ ኢንተረስት ሬትስ፣ ዲፍሌሽን ሬትስ። ያው ትክክለኛው ቾይስ ኤክስቼንጅ ሬት ነው። ፕራይስ ኦፍ ዋን ካንትሪስ ካረንሲ ኢን ተርምስ ኦፍ አናዘር ማለት ያው ኤክስቼንጅ ሬት ነው ማለት ነው። ቤዚካሊ ኤክስቼንጅ ሬት ኢዝ ሪሌቲቭ ፕራይስ ኦፍ ካረንሲስ ከአንድ ሀገርና አንድ ሀገርን የሚያነጻጽር ካረንሲ ማለት ነው። ኤክስቼንጅ ሬት ቴል አስ ሃው ማች ኦፍ መኒ ካረንሲ ዩ ኒድ ቱ ባይ a unit of another currency. Example 1 USD is equal to 0.85 euro ካለ ኤክስቼንጅ ሬት ነው ማለት ነው። ትክክለኛው መልስ ቢ ላይ ያለው ይሆናል። እንግዲህ ዛሬ ኮርፖሬት ፋይናንስ እና ፋይናንሻል ኢንስቲትዩሽን ቲም ወይም ደግሞ ኤክስትሪም ልንጨርስ የመጨረሻ ጥያቄ ላይ ደርሰናል ማለት ነው። question number 70 and the final question for this team, which form of regulation helps minimize asymmetric information? You see regulation of financial market ውስጥ ቅድም asymmetric of information እንትን ብለናል። አሁንም ሁለተኛ asymmetric of information መጥቷል ማለት ነው። A entry restriction, B regulation of foreign participant, C financial activity regulation, D disclosure regulation. ጥያቄው ምን ይላል? which form of regulation helps? form of regulationዎች አሉ። entry restriction regulation አለ፣ regulation of foreign participant አለ፣ financial activity regulation አለ፣ disclosure regulation አለ። የትኛው ነው minimize asymmetry of informationን minimize ለማድረግ የሚያግዘው ነው? ትክክለኛው መልስ ዲ ላይ ያለው disclosure of regulation ነው ማለት ነው። disclosure regulation ትክክለኛው መልስ disclosure regulation forces company to reveal financial information reducing information asymmetry። ይሄ እንግዲህ asymmetry information arises when one party to transaction as materially better information than the other። ቅድም ያየነው explanation ነው ማለት ነው። ትክክለኛው መልስ ዲ ላይ ያለ ነው። ስለተከታተላችሁን ወዳችሁ ፈቅዳችሁ አብራችሁን ስለቆያችሁ እናመሰግናለን። ቀጣይ ቪዲዮ የምንገናኘው በቀጣይ ቲም ነው ማለት ነው። ቴሌግራማችን ተከታተሉን። ይሄንን ፒዲኤፍ ከነ ኤክስፕላኔሽኑ ቴሌግራም ላይ አስቀምጥላችኋለሁ። ቪዲዮን ደግሞ ዩቲዩብ ላይ ስለምጭንላችሁ ዩቲዩብ ላይ ገብታችሁ ሰብስክራይብም እያደረጋችሁ ሼርም እያደረጋችሁ ደስ ካላችሁ ደግሞ ቪፒኤን ወይም ደግሞ ፊሶን አብርታችሁ ብትመለከቱ ለሞቲቬሽን ቪዲዮ ቶሎ እንዲወጣ ስለሚያግዘን ብዙ ተማሪዎች ጋር እንዲደርስ ያግዘናል። እስካሁን ስለተከታተላችሁን እናመሰግናለን። ቴንክ ዩ ፎር አቴንሽን። ቴንክ ዩ ቬሪ ማች። እናመሰግናለን። መልካም ሌሊት ይሁንላችሁ። ነገ አሬንጅ እናርግና ሰዓቱን ቶሎ ብዬ ቀደም ብዬ ስለማሳውቃችሁ እናንተ ቼክ አድርጉ። ከዛ በኋላ ገብተን ቢያንስ ጠዋትም ካልተመቸን ከሰዓት አንድ ቪዲዮ እንሰራለን ማለት ነው። ቴንክ ዩ